ነህ አሃ ኢየሱሴ ነህ አንተ ጌታዬ ነህ አንተ ኢየሱሴ ነህ አንተ ጌታዬ ነህ አንተ ኢየሱሴ ነህ አንተ ጌታዬ ነህ አሃ ጌታዬ ነህ ኦሆ ጌታዬ ነህ አንተ ኢየሱሴ ነህ አሃ ኢየሱሴ ነህ አሃ ኢየሱሴ ነህ የቱ ጌታ እኛ ጌታ የትኛው እኛ ነው የት የሚኖረው ጥልቅ ውስጥ መቼም ዛሬ ሚስጥር እናውጣ መቼም ዛሬ ስለተያዝን ብቻ እንጂ ማነሱማ እኮ እንዴ የድንግል ማርያም ልጅ እኮ ነው የሚመስላቸው በጌታ በኢየሱስ
በኢየሱስ በኢየሱስ በኢየሱስ በኢየሱስ ፓስተሮች ናቸው። በመንፈስ የተሞሉ ናቸው። አሁን ይሰራሉ። ስለጌታ እያደመጣችሁ ነው። በድንግል ማርያም ስም ታስረዋል። እንደዚህ በድንግል ማርያም ስም ታስረዋል። በድንግል ማርያም ስም ታስረዋል። አሁን ታስረዋል። ልጅሽን በማስም ነው። አሁን ይፈታል። እንግዲህ ሂድ ብላ ሂድ ውስጣችሁ እነሱ ዝም በል በኢየሱስ ፍታቸው ሰላም ለከ ነሐብ እግዚኦ ሰላም ለከ የሐዋርያቶችን እምነት ያመኑ ሰዎች አይሰራም። አላመኑማ። የድንግል ማርያም ልጅ
ኢየሱስን የቀኑ ናቸው። ግን የሐሰተኛውን መንፈስ ተላብሶ ዲያብሎስነቱን በራሱ ባህሪ ውስጥ አዝልቋል። የክህደት መንፈስ የተጠናወተው የአረማውያን መንፈስ ነው። እነዚህ የተሞሉበት መንፈስ ኢትዮጵያዊም አይደለም፣ ኦርቶዶክሳዊም አይደለም። በጩኸት የተሞላና በስሙ የሚቀድም ነው። ይህ በእመቤታችን ስታሰር አይደለም መፍታት ቻለን። በኢየሱስ ስም መቀለጃ እኮ ነው። ስሙ መቀለጃ ነው ያለው። በድንግል ማርያም አጋንንት ይወጣል ተብሎ አልተጻፈም። በድንግል ማርያም አጋንንት ይወጣል ተብሎ በመጽሐፍ ላይ አልተጻፈም። አጋንንት በስሜ ይገዙላችኋል፣ አጋንንት በስሜ ይወጣል ብሎ ጌታ ኢየሱስ ለ12 ቅዱሳን ሐዋርያቶች መልእክት ሰጥቷል። ኢየሱስ ክርስቶስ በዚህ ነው መዳን በሌላ የለም ተጽፏል። ሐዋርያት ሥራ የእግዚአብሔር ቃል አይሻልም። አባቶቻችን ሐዋርያት ተሰቅለው ተሰቅለው ለዚህ ለአንዱ አምላክ ስም ሞተዋል። እኛም ዛሬ ሲሰርቅ ተይዞ ይሞታል። እኛ ዛሬ በዓል ብንሞት ኢየሱስ ክርስቶስ ነፍሳችንን ይታደገናል። በሥጋችን ብንሞት አሁን ደግሞ ራሱ በልጇ ደግሞ በኢየሱስ ክርስቶስ ይፈታል። በኢየሱስ ክርስቶስ ከከተማ ጀምሮ እያሳሰተበት የመጣውን ቃል አነብልሃለሁ። ወገኔ ዝም በል ገና የምትሰማው ነገር አለ። የሐዋርያት ሥራ
ምዕራፍ 19 ከቁጥር 11 ላይ ጀምሮ ያነብልሃለሁ። ሲያሳስቱበት የዋለውን ቃል ነው። ስማ እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። በማን እጅ? በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር ይልና ለዚህም ከአካሉ ጨርቅ ወይም ደግሞ ልብሱ ወደ ድውዮች ይዘው ይወስዱ ነበር። ድውዮቹም ይለቃቸው ነበር። ክፉዎች መናፍስቱም ይወጡ ነበር። አጋንንቱንም እያወጡ ይዞሩ ከነበሩት አይሁዶች አንዳንዶች ጳውሎስ በሚለብሰው በኢየሱስ እናምናችኋለን እያሉ ክፉዎች መናፍስት ባሉባቸው ላይ በጌታን የኢየሱስ ስም ይጠሩባቸው ዘንድ ሞከሩ። የካህናትም አለቃ ለሆነ አስቄዋ የሚሉት የአንድ አይሁዳዊ ይህንን ያደርግ 7 ልጆች ነበሩት። ክፉን መንፈስ ግን መልሶ ኢየሱስንስ አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተሳ እነማን ናችሁ አላቸው። ክፉ መንፈስም ያለበት ሰው በልባቸው ዘለለባቸው። ቆስለውም ከዚያ ቤት ራቁታቸው እስኪሸሹ ድረስ በረታባቸው፣ አሸነፋቸው። ይህንም በኤፌሶን በሚኖሩት ሁሉ በአይሁድና በግሪክ ሰዎች ዘንድ የታወቀ ሆነ። እግዚአብሔር የተመሰገነ ይሁን። አየህ እግዚአብሔር ቃል ኮምፒውተር 666 አጋንንት ተሸክመው ከሰማይ የወረደውን የተጣለውን ተመለስላችሁ እኖራለሁ ያለውን እግዚአብሔር ተሸክማችሁ ወድቀዋል፣ ተጥለዋል። ዛሬ አባቶቻችን በልብሳቸው አይደለም በቃላቸው በልብሳቸው ድውይን ይፈውሳሉ። በርቃ ፈውሶ ገ ናፈውስ ይሄ ነው። እኛ በልብሳችን በመስቀላችን በአንገታችን ባለክር በሁሉ እንፈውሳለን። በአክሊላችን በቃሉ እንፈውሳለን። ለአንተ አስማት ነው፣ ለእኛ ግን መድኃኒት ነው። ቃል እግዚአብሔር የተመሰገነ ነው። ይህንታ አምራት ለእግዚአብሔር ክብር ምስጋና ይግባው። አምላክ ይህንን ያደረገ አመሰግነዋለሁ። እግዚአብሔር የተመሰገነ ነው። በዚህ አጋጣሚ ጩፋ መልእክት ማስተላለፍ ትፈልጋለህ? ስለሚሰማው መልእክት ካለ ማስተላለፍ ይችላል። እኔ በቃ ሞራሌ ተነካ። በእውነት እኔ እንደዚህ አልመሰለኝም ነበር። ከልቤ ነው በቃ ምነግርህ። ናወኔ ምንም እንዳታረገው አዛለሁ። አባቴ ይሰራል፣ እኔም እሰራለሁ። አንተ ጋር ደረሰ፣ አንተ ጋር ደረሰ። አልደረስኩም። ምን እያደረግህ? አልደረስኩም። ልጁን እገለዋለሁ፣ እናቱን እገላታለሁ፣ አንተንም እገላለሁ። ብታምኑም ባታምኑም ከኔ ጋር ያለው ከነሱ ጋር ካለው ይበልጣል። መልካም እረኛ ለበጎቹ ብሎ ራሱን መስዋዕት የሚያደርግ ስለ ሰው ሕይወት ደንታ የሌለው ሰው ይሙት ምን ይበል እዛ ጋር ሚዲያ ላይ ወጥቶ ሆይ 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 ይላል። ከዛ በኋላ ስለዛ ሰው ምን ይሁን ይሄ ቅጥረኞች እንጂ እኔ አገልጋዮች የእግዚአብሔር አገልጋዮች አይደሉም እነዚህ። ሀብታም ከሆነ በዝነኛ ታዋቂ ሀብታም የሆኑ የሚሄዱት በዝናቸው ላይ ዝና ለመጨመር፣ በሀብታቸው ላይ ሀብት ለመጨመር፣ በእውቅናቸው ላይ እውቅና ለመጨመር፣ እንደገና ደግሞ በስራ ፉክክር። ስለዚህ የሰው ህይወት ያሳዝናችሁ። በቃ ቃኔ ህይወቴ ተበላሽቷል። በመንፈስ ትእዛዝ ይሰጠኝና ጉርጉዟን ግደላት ሲለኝ እንደተቃወምኩት ጥሬ ግን እምቢ እንዳለኝ ደምን መታፈስበት ሰዓት ነው ይለኛል። ደምን አፍስስ ይለኛል። እስቲ ምን ሙሉ ሰውነትህን ነው ያደረገ? እንደዛ ያስደረገ ሰውነቴን አስቆራርጦ ይሄ እንዳለ ሰውነትህን እንደዚህ የሚያደርገው ይሄ እንዳለ የሚያዘኝ ነው። እንደዚህ የሚያዘኝ ነው። በምንድን ነው እንደዚህ ያድርግም? አንገትህን በዚህ በሲንጢ ያድርገው ማለት ነው።
እሱ ደስ አለው ደግሞ እሱን አስደሰትኩት ደግሞ ካልኩኝ እኔ ፈጣሪን እንዳስደሰትኩኝ ነው የምቆጥረው። ያው መጥፎ ነገር የመጥፎ ነገር መሳካት ሁሉ ከሰይጣን ነው። ግን እንዳጋጣሚ ይሆንና የሚለው ሐሳብ ይሳካለታል። የዛኔ ደግሞ ይሄን ያህል ገንዘብ አመጣለሁ ብሎ ቃል ገብቷል ነበረ። ስለዚህ ያንን ቃል አላከበረም ማለት ነው ሰውየው። ስለዚህ እኔን ይጠራኝና ይሄን ሰው አስወግደው ይለኛል። ከዚህ በፊትም ታስሬያለሁ። ሰውም ገድዬ ሰው ማወቅ አለበት። በቃ ሰው ምን አይነት መንገድ ላይ ምን አይነት እንትን ላይ እንዳለው ማወቅ አለበት። ልጅ ነበረኝ። እዚህ ጌታን ካገኘው በኋላ ምስክርነቱን አይታ የልጄ እናት ፈሳኝ ወስደዋለች። ልጅ በተደጋጋሚ ልጄን ወስደው ነበር ወደ ጫካ። በቃ ልገለው ላርደው ወስደው ነበር። አሁን ቸርች እዛ አባልነት እዛ ነው። የት ነው? እድር ላይ ቁብ ላይ እንኳን ሰው ሲቀር የት ቀረ እንኳን እኮ ይባላል። አንድም የሚፈልግ ሰው እኮ የለም እኮ። ያም ይመጣል በቃ ለሆነ ነገር ለማሟሟቅ የነሱን እንትን ለማለት ያደርጋል። ከዛም ወደ ጎን አንተ ምንሁን ምንቱን እግዚአብሔር ብቻ ለሁሉም ነገር እኮ ይፈርድ። እስር ቤትም ሆኖ አልተወህም ነበር? አልተወኝም ነበር። በቃ ውስጤ በጣም አዘነ። ከክራይስት አርሚ መጥተው አልጠየቁም? ማንም የመጣም የለም ሲጀመር። በቃ መጥቶ እንኳን እግዚአብሔር ያጽና እንደዚህ ይሁን እንኳን ያለኝ የለም። ለመጓደዴ አራለን ሳጭዋት ይሁንልን ያገኘሁት ቦታ በየባስ ፌርማታ ነው የምተኛው። ዝናብ ሲዘንብ የሆነ ስርተኛ አለው። በእግዚአብሔር ተማመናለሁ፣ እግዚአብሔርን አምነዋለሁ። ግን ደግሞ እንዴ ሰውን አትመልከት እንዴት ይባላል እንዴ? አይኔ ታዲያ ለምን ተፈጠረ? እኔ እኮ አንተ መመልከት እኮ አለብኝ። ምን አይነት ልብ ኖሮ ነው አስችሎ እደውልልሃለሁ ብለህ ስልክ በቃ እስከ መዝጋት? እኔ ራሴን ሁላ በቃ ላጠፋ ነበር። ምርር ብሎኝ በቃ